Ethiopia has secured $340 million to develop the Tulu Kapi gold project. It will be one of the country's largest modern gold mines. ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ኢትዮጵያ ስለጀመረችው አስደማሚ የወርቅ ማውጣት ሂደት ነው። ይህ ሂደት በአፍሪካም ወሳኝ ነው ተብሏል። ኢትዮጵያ በዚህ ዘርፍ ፈርቀዳጅም ሊያደርጋት ይችላል። የኢትዮጵያ ማዕድናት አሁን ላይ እየወጡ ነው። ለኢትዮጵያ ተጨማሪ አቅም ጉልበትም እየፈጠሩ ነው። የኢኮኖሚ የፖለቲካ የፖሊሲ ሂደት አሁን ላይ ሪፎርሙ ውጤታማ እየሆነ ነው። Ethiopia. It is one of Africa's biggest coffee producers, and now it is on its way to becoming the continent's new gold powerhouse. ውጤት ማምጣቱ ደግሞ ኢንዱስትሪዎቹ እንዲነቃቁ ያደረገ ነው። ለረጅም ጊዜ ትልም ያለው አሁን በኢትዮጵያ በኩል እየታየ ነው። በኢንዱስትሪዎች በኩል ያለው መነቃቃት ግን አስገራሚ ነው። በሆርን ኦፍ አፍሪካ እንደዚህ አይነት ለውጥ ታይቶ አይታወቅም። ይህ ለውጥ ኢትዮጵያ በማዕድናት በኢንዱስትሪ በታዳሽ ኃይል ዘርፍ ላይ ሰፊ ስራ እየሰራች ነው። እነዚህ ኢንዱስትሪዎች ደግሞ እርስ በእርስ ተመጋጋቢ ናቸው። ኢትዮጵያ ያላት የማዕድን ሀብቷን በተለይ ወርቅ ላይ በደንብ ትኩረት አድርጋለች። ወደ ብሔራዊ ባንክም እያስገባችው ነው። ብሔራዊ ብልጽግናም ይጠበቃል፣ እንዲሁም እንደሚረጋገጥም ይታመናል። አሁን ኢትዮጵያ የእድገት ሞተሯን አስነስታለች። ኢትዮጵያ የተፈጥሮ ሀብቷን ስትራቴጂካል በሆነ መንገድ እየተጠቀመችበት ነው። እየተጠቀመችበት ያለው ደግሞ በዘመናዊ ቴክኖሎጂዎች ጭምር ነው። ከለውጡ በኋላ ወሳኝ የተባለ ትኩረት በማዕድን ዘርፍ ላይ እየታየ ነው። ቀድሞ የነበረው አሰራር ሙሉ በሙሉ ባህላዊ ነው። ወርቅ የማውጣት ሂደቱ ደግሞ አስቸጋሪ፣ አሰልቺም እንዲሁም ለኮንትሮባንድም ተገላጭ የነበረ ነው። ይህ ባህላዊ አሰራር ደግሞ ሀገርን ሊያራምድ በፍጹም አልቻለም። አሁን ኢትዮጵያ ወርቅና ሌሎች ማዕድናት ላይ ሰፊ ትኩረት አድርጋለች። እንደስተዛሬው በጥሬው ወይንም በከፊል የተቀነባበረ አድርጋ ወደ ውጭ አትልክም። አሁን ኢትዮጵያ ለውጥ ላይ ነች። የገቢ ምንጯን እያሳደገች ነው። ከዚህ በፊት የሚላከው በባህላዊ መንገድ ተሰርቶ የሚላከው ወርቅ ምንም አይነት ለውጥ እያመጣ አልነበረም። እምብዛም አርኪም አልነበረም። አሁን ኢትዮጵያ በከፍተኛ ሂደት በማጣራት ማረጋገጫ እንዲሁም ዓለም አቀፍ የሽያጭ ዋጋ ደረጃዎችን በሚመጥን መንገድ እያወጣች ነው። ተወዳዳሪ እያደረጋትም ጭምር ነው። ከፍተኛ የተባለ ገቢም እያገኘች ነው። ኢትዮጵያ አሁን በፕሮጀክቷ በቢሊየን ዶላሮች እየተርከፈከፈላት ነው። ከዚህ ቦታ የምናመርተው ወርቅ በአመት እስከ $1 ቢሊዮን ዋጋ ያወጣል። በገንዘቡም ትልቅ ነው፣ ፋብሪካውም ትልቅ ነው። እየተሰራ ያለው ስራ በጣም ኢምፕሬሲቭ ነው። ኢትዮጵያ በአብዛኛው ክልሎቿ ወርቅ አለ። አሁን ወርቅ የማውጣት ሂደት በቤኒሻንጉል እየተከናወነ ነው። ህዝብንም እየጠቀመ ነው። የወርቅ ማዕድን በባህላዊ መንገድ ማውጣት አድካሚም ነው፣ ግን ያም ሆኖ እየተከናወነ ነው። አሁን ወርቁ እንደ ቀድሞ ድንበር ተሻግሮ አይሄድም። አሁን ወደ ብሔራዊ ባንክ የሚገባበት አሰራር ተዘርግቷል። ምንም አይነት ኮንትሮባንድ ዋጋ ቢስ ተደርጓል። ደላሎች ከማየት የዘለለ ምንም ማድረግ አልቻሉም። አሁን ኢትዮጵያ ስትራቴጂካል አካሄዷን እያጠናከረች ነው። ዘመናዊ የተባሉ ማሽነሪዎችንም እያስገባች ነው። እሴትም እየጨመረች ነው። የሀገሪቷን አቅም እያጠናከረች ነው። እንዲሁም በማኒፋክቸሪንግ ዘርፍ ላይ ትኩረት ማድረግ የግድ ይላል። ኢትዮጵያ ይህንን እያደረገች ነው። ኢትዮጵያ በቡና ቀዳሚ መሆኗ ይታወቃል። አሁን ደግሞ ከቡና ቀጥሎ በወርቅ እየታወቀች ነው። ወርቅ አሁን ቡናን አንዳንዴም እየበለጠው ይገኛል። የቱሉ ካፒ የወርቅ ልማትን ስንመለከት ኢትዮጵያ በዘመናዊ መልኩ ፋብሪካ ገንብታለች። አካሄዱም ሙሉ በሙሉ ዘመናዊ፣ ምንም አይነት ብክለት የማያወጣ ነው። በብዙ የኢትዮጵያ ዞኖች ላይ የወርቅ ፋብሪካው እየተከናወነ ነው። ይህ ደግሞ እጅግ ዘመናዊ የተባለ ነው። ለዋና ከተሞችም ቅርብ ተደርጎ እየተሰራ ነው። ይህ ስትራቴጂካል አካሄድም ጭምር ነው። በምስራቅ አፍሪካ ትልቁ የወርቅ ፋብሪካዎች በኢትዮጵያ እየተገነቡ ነው። በአጭር ጊዜ ውስጥም ስራ ይጀምራሉ ተብሎ ይጠበቃል። ሰፊ ክትትል፣ የፕሮጀክት ሂደቱም ድጋፍ እየተደረገለት ነው። በጣም ግዙፍ ፋብሪካ ነው። ምናልባት በምስራቅ አፍሪካ ትልቁ ፋብሪካ ነው።
በአመት ብቻ $1 ቢሊዮን ከአንድ ፋብሪካ ይጠበቃል። ይህ ማለት ኢትዮጵያ በቢሊዮኖች እንድትከበብ እያደረጋት ነው። በሺህ የሚቆጠሩ ሰራተኞችን እያስተናገደ ነው። ኢትዮጵያ ስራም እየፈጠረች ነው። ኢትዮጵያ ገና ያልተነካ በወርቅ ዘርፍ ብቻ ብዙ ክምችት እንዳላት ጥናቶች ያመለክታሉ። አሁን እየተገነቡ ያሉት ዘመናዊ ፋብሪካዎች ከፍተኛ የእውቀት ሽግግርም እንደሚደረግባቸው ይጠበቃል። ሙሉ በሙሉ በዘመናዊ መንገድ የሚሰሩ ስለሆነ አውቶሜትድ በሆነ መንገድ ይሰራሉ። ይህ ደግሞ በኢትዮጵያም በአፍሪካም ታይቶም ተሰምቶም አይታወቅም። እነዚህ ፋብሪካዎች ሰፊ የተባለ የእውቀት ሽግግር እንደሚኖርባቸው ይታሰባል። አሁን እየተገነቡ ያሉት በኢትዮጵያ እጅግ ዘመናዊ አሁን ያሉ ናቸው። በዚህም የተነሳ ኢትዮጵያ እጅግ ትርፋማ እንድትሆን ያደርጋታል። ኢትዮጵያ በመታከናውናቸው ጀምሮ የመጨረስ ፕሮጀክቶች በዚህ በመነሳሳት ብዙ ባለሀብቶችና ኢንቨስተሮች ወደ ኢትዮጵያ እየገቡ ነው። ኢትዮጵያ ያላት ደግሞ ሰፊና አጓጊ የማዕድን ምርት ስትራቴጂካል በሆነ መንገድ እየወጣ ነው። ኢትዮጵያ ቢሊዮን ዶላሮች እየበዙላት ነው። ለምሳሌ እንኳን ስንመለከት በህዳሴ፣ ሁለተኛው ደግሞ በወርቅ ማውጫዎቹ። በዚህ ተስፋ ኢትዮጵያ ኢኮኖሚዋ እንደሚያንሰራራ እሙን ነው። የቱሉ ካፒ ብቻ ከ4600 ኪሎ ግራም ወርቅ ያመርታል ተብሎ ይጠበቃል። It is expected to produce over 4600 kilograms of gold annually. በዚህ ማዕድን ማውጫ በኢትዮጵያ ኢኮኖሚ ላይ ትልቅ የቴክኖሎጂ ሽግግርም እንደሚኖር ይጠበቃል። ኢትዮጵያ ወደ አፍሪካ የወርቅ አምራችነት ትዘዋወራለች። ኢንዱስትሪ ዝርዝር ውስጥም ትገባለች። ከተራ አምራችነትም ትላቀቃለች። ግዙፍ ኢኮኖሚም ይኖራታል። The mine would help Ethiopia enter the African gold industry as a serious player and not just a marginal gold producer. አሁን በኢትዮጵያ የውጭ ምንዛሬ እጥረት አይታሰብም። ምክንያቱም ምንዛሬ ከዶላር ጋር ቀጥተኛ ግንኙነት ስላለው። ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ካደረገች በኋላ የአምራች ኢንዱስትሪዎች ሙሉ በሙሉ ተበረታተዋል። ብር የመግዛት አቅሙም እየጨመረ ነው። ወርቅ ቀጥታ ኢኮኖሚውን እየደገፈ ነው። IMF እና ወርልድ ባንክ በኢትዮጵያ ፈንድ እየለቀቁ ያሉት ሪፎርሙ ወሳኝ ስለሆነ እንዲሁም ውጤታማ ስለሆነ ነው። በማዕድን ዘርፍ ደግሞ ያላት አቅም አጓጊም ስለሆነም ጭምር ነው። በአፍሪካ አስፈሪ የተባለው የሀገራት ራስ ምታት የሆነው የዶላር እጥረት እንዲሁም የዕዳ ጫና ነው። በኢትዮጵያ ወርቅ ኤክስፖርት በመጨመሩ አሁን ምንም አይነት የምንዛሬ እጥረት አይኖርም። To become a major source of foreign exchange for Ethiopia. የምንዛሬውም እንዲሁም ብሔራዊ ባንክም በወርቅ ክምችቱ ጥሩ ላይ ስለሚሆን የኢትዮጵያ ገንዘብ የመግዛት አቅሙ ይጨምራል። አሁን ከቡናም እየበለጠ ነው። That is what the country's central bank governor said last year in October. Gold exports surpassed coffee shipments for the first time ever. አሁን በኢትዮጵያ ያሉ ግዙፍ የወርቅ ካምፓኒዎች ከፍተኛ የኤሌክትሪክ ኃይል ፍላጎት አላቸው። ኢትዮጵያ ታላቁ የህዳሴ ግድብን ስላጠናቀቀች ሰፊ የተባለ ኢነርጂ አላት። በዚህም የተነሳ እነዚህ ካምፓኒዎች ያለምንም ችግር ስራቸውን ያከናውናሉ። ኢንዱስትሪያላይዜሽን እየተፋፋመ ነው። ታዳሽ ኃይል በኢትዮጵያ በሰፊው እየተሰራበት ነው። ሁለቱ እጅግ ተመጋጋቢ ተሰናስለው የሚሄዱ ናቸው። በዘመናዊ መንገድ ወርቁን ማውጣት ለአካባቢው ወሳኝ ነው። ከዚህ በፊት በባህላዊ መንገድ በሚወጣበት ጊዜ ኬሚካሎች ሰፊ የተባለ ብክለት በነዋሪዎች ላይ ያስከትሉ ነበር። አሁን ግን ሙሉ በሙሉ ንጹህ የተባለ ነው። አንድም አደጋ የለም። ይህ አሰራር ሙሉ በሙሉ ተቀይሯል። ኢትዮጵያ ይህንን ማዕድን የምታወጣው ከሰው እጅ ንክኪ እንዲሁም ኢንቫይሮንመንትን በማይበክል ደረጃ ነው። ግዙፍ የሆኑት ፕሮጀክቶች ለአካባቢው ነዋሪዎች የስራ እድልም እየፈጠሩ ነው። በትራንስፖርት፣ በሆቴል እንዲሁም መሳሪያ ጥገና ላይ በሰፊው ተሰማርተዋል። እነዚህ ግዙፍ ፕሮጀክቶች ኢትዮጵያ በቴክኒካል ውስብስብ የሆኑ ስራዎችን የመከወን እንዲሁም የማከናወን ብቃት እንዳላት ያረጋግጣል። ማረጋገጫውም ጭምር ነው። ውስብስብና ውጣ ውረድ ያለባቸው ፕሮጀክቶችን መፈጸም እንደ ሀገር አቅምንም የሚያሳይ ነው። ኢትዮጵያ በማኒፋክቸሪንግ ዘርፍ እያመጣችው ያለው ለውጥ አሁን የባለ ሀብቶች ተስፋ የሆነ ነው። ተስፋም እየሰነቁበት ነው። በፖታሽ በአይረን ኦር እንዲሁም በሊቲየም ቀጥተኛ ኢንቨስትመንት እየተሳበ ነው። ኢትዮጵያ ከዓለም አቀፍ ካምፓኒዎች ጋር ለምታከናውነው ስራ ይህ ወሳኝ ነው። ኢንቨስትመንት ላይ ትልቅ እድል እንዳለ አንዱ ማሳያ ነው። እነዚህም ፕሮጀክቶች ደግሞ ፈጽማ ማሳየቷ ደግሞ አንድም ፖርትፎሊዮ ሆኖ ያገለግላታል። ዘመናዊ ቴክኖሎጂ መጠቀሟ ለአካባቢው ጥበቃ የምታደርገው እድገት ወሳኝ መሆኑንም አንደኛው ማረጋገጫ ነው። ደላሎች በማዕድናት ዘርፍ ላይ ሰፊ የተባለ ውድመት ያስከትሉ ነበር። ማዕድናት በኮንትሮባንድ መንገድ ይሄዱ ነበር። ይህ
ለአንዴና ለመጨረሻ ጊዜ በኢትዮጵያ ታሪክ ውስጥ አብቅቶለታል። ኢትዮጵያ ዘመናዊ በተባለ መንገድ እያመረተች ነው። ሁሉም ስራዎች በዲጂታል መስመር የሚያልፉ ነው። ምንም አይነት የኮንትሮባንድ ተጋላጭነት የለውም። ሙሉ በሙሉ ዜሮ የሚባል ነው። የህዝብ ሀብት አሁን መዘረፍ ፍጹም አይችልም። ኢትዮጵያ ወሳኝ የተባለ ቴክኖሎጂን እየተጠቀመች ነው። ኢትዮጵያ ከዚህ በኋላ የወርቅ ሽያጭ እንዲሁም የወርቁን ጥራት እንዲሁም ምርቱን ጨምሮ የት እንደተመረተ ለማን እንደተሸጠ ሁሉም መረጃዎች በዲጂታል መንገድ ተመዝግበዋል። ይህ ታማኝነቷን ያረጋግጣል። የንግድ ስርዓቱ ታማኝነትን ይፈልጋል። ወርቅ ደግሞ ከምንም በላይ ታማኝነት ወሳኝ ነው። ዓለም አቀፍ ገበያው ወርቁን መነሻ ማወቅ ይፈልጋል። ዓላማው ምንድነው የሚለውንም ማወቅ ይፈልጋል። ለሌሎች ዓላማ እንዳይውልም ማወቅ ይፈልጋል። ይህንን ማረጋገጫ ኢትዮጵያ ትሰጣለች እስተ ጥራቱ ጭምር። ኢንፍሌሽን፣ የገንዘብ መዋዠቅ የማይታሰቡ ይሆናሉ። ምክንያቱም ብሔራዊ ባንክ አስተማማኝ የተባለ የወርቅና የውጭ ምንዛሬ ስለሚኖረው ጠንካራ መገበያያ ኢትዮጵያ ከዚህ በኋላ ይኖራታል። አሁን ኢትዮጵያ ወርቅ ፕሮሰስ ማድረግ ጀምራለች፣ እሴትም መጨመር ጀምራለች። ይህ ታስቦ የማይታወቅ ነው። አፍሪካውያን ጥሬ ዕቃ ብቻ ላኪ ናቸው። አሁን ኢትዮጵያ ፕሮሰስ አድርጋ እሴት ጨምራ መላክ ጀምራለች። ብሔራዊ ባንኳም መጠባበቂያ እያደረገው ነው። ኢትዮጵያ በጂኦፖለቲካው ዋነኛ አንከር ስቴት ያደርጋታል። ኢትዮጵያ ጠንካራ የተባለ ኢኮኖሚ ኖሯታል። የተረጋጋ ሀገረ መንግስት ስላላት ይህ ደግሞ አንከር ስቴትነቷን ያረጋግጣል። ዓለም አቀፍ ተሰሚነቷንም ጭምር ያረጋግጣል። ኢትዮጵያ በማዕድን ዘርፍ የምታደርገው ሂደት ወሳኝ የተባለ ነው። ለአፍሪካም ፈርቀዳጅ ነው። ኢትዮጵያ የተረጋገጠና ያልተረጋገጠ የወርቅ ክምችት አላት። በኦሮሚያ፣ በቤኒሻንጉል፣ በትግራይ፣ በደቡብ የተረጋገጡ ቦታዎች ናቸው። ለገደምቢ፣ ቱሉ ካፒ እነዚህ አክቲቭ የተባሉ የወርቅ ጉድጓዶች ናቸው። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።